ይቅር ማለት በብሉይ ኪዳን ኤልሳ አድርጎታል። ለምሳሌ መጽሐፍ ቅዱስ የአጽያት ይቅር ማለትን ከእግዚአብሔር ውጪ ማንም እንደሌለ ይናገራል። ስለሞት አሁን የሞተ ማንሳት ብለህ ጠይቀህ ነበር። በብሉይ ኪዳን ስለ አጽያት ይቅርታ ማንስችልህ ነበር። እየመረጥክማ መሄድ የለብህም። እየመረጥኩ አይደለም፣ እሱን መልሼልህ ነበር። አሁን ኢዮብ የመለሰ እንጂ ችግር የለውም፣ ትመለሳለህ፣ ችግር የለውም። እኔ ለአንተ ነው እኮ እንደውም ኢዮብ እያገዘ ያለው እንዲህ ማለቱ ነው እኮ ገብቶሃል እያለህ ነው። ለእኔ አጋዥ አልፈልግም ብሩኬ፣ እኔም ብቻ እንድሰማኝ ነው የምፈልገው። አይ ጥያቄውን ብሩኬ ድጋሚ ጥያቄውን እንትን አድርገው፣ እሺ፣ በደንብ ጎላ አድርገው። ምክንያቱም ድጋሚ ሌላ ከስር መምህር በረከትም መግባት ፈልገዋልና ማስገባት ተቻለ። ገስት ላይ ግን የሉም። ኦኬ እስቲ ቆይሽ እኔ ራሴ ልላክላችሁ ከተቻለ። እኔም ብዙ መቆየት ስለማልችል ምናልባት አንድ ሁለት ጥያቄ ልጠይቅ ነበርና ግን ጨርሱ መጀመሪያ። ይቅርታ እንትን ካልኩ ችግር የለውም ዲያቆን። ኧረ ችግር የለውም መምህር፣ እኛ መተው እንችላለን። መቅደም ካለብህ አንተ ጥያቄ ምን መሰለህ፣ ከአንዱ ከእግዚአብሔር ውጪ የኃጢአት ይቅርታን መስጠት የሚችል አለ ወይ? ይሄንን ሲጠይቁት ምንድነው ያለው ብዬ ጠይቄህ ነበር። አንተ መልሼ ጥያቄው እኮ ከአንዱ ከእግዚአብሔር ውጪ የኃጢአት ይቅርታን መስጠት የሚችል አለ ወይ? ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ምን ብሎ ነበር? አልጋህን ተሸክመልህ ከማለትና ኃጢአትን ከማስተሰረይ ብሎ ጌታችን የተናገረውን ምን ብሎ ነው የመለሰው? እኮ መልስልኝ አንተ፣ ችግር የለውም። አይ እኔ አልመልስልህም፣ እኔማ መለስኩልህ እኮ። ኦኬ መመለስ አትችልም። እሺ በቆላስይስ መልእክት ምዕራፍ 2 ቁጥር 9 ላይ እንደዚህ ቴክስቱን መጀመሪያ አንብበውና እናወራለን ከዛ በኋላ። እንዴ ጠያቂ ነኝ እኔ፣ ለምን መልስልሃለሁ? ለጠየቁት ጥያቄ ራሴ ለምን መልስ እሰጣለሁ? ቀደም እኮ ነው የተናገረው። እናንተ ሐሳቤን ክሊር አደርጋለሁ። ሐሳቤን ክሊር ካረኩኝ በኋላ ሙግት ከሆነ ግን ሙግት ላይ መልሶ መጠየቅም አለ ብዬ ተናግሬያለሁ። ችግር የለም ትጠይቀኛለህ። ቆላስይስ መልእክት ምዕራፍ 2 ቁጥር 9 ላይ በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል ይላል። የመለኮታዊ ሙላቱ ሁሉ ተገልጧል ብለህ ታምናለህ? ምንም ጥያቄ የመለኮት ሙላት ማለት መለኮት ነው ማለት ነው። ባይዘው አለበለዚያ ተገልጧል ይላል። አንዴ አዎ ነው አምላክ ነው። አትሪቢዩቱን ገልጧል ማለት ነው። ኢየሱስ ክርስቶስ አትሪቢዩት አያወራም፣ ኤሰንስ ነው የሚያወራው። መገለጥ ማለት ገልጦታል ማለት ያ ነገር አሳይቷል ማለት ነው። ኤሰንስ ነው የሚያወራው። ሂዝ ጋድ እያለህ ነው ያለው። ቆላስይስ ላይ ኦፍኮርስ ገልጦታል ብሎ ሲናገር ምን እያለ ነው? ሂዝ ጋድ እያለህ ነው ያለው። ኢሴንሻል ነው ወይስ ከአትሪቢዩት አንጻር ነው የተነገረው የሚለውን እንግዲህ አንተ በደንብ እንትን ማለት አለብህ። ኢየሱስ የሚናገረው ኤሰንስ ነጥለህ ነው የምታወራው። በነገር ላይ ነጥልኩ ትላለህ እንጂ ቆይ ስማ፣ አትሪቢዩት የመለኮታዊ ግብረ ባህሪ እንጂ ባህሪ አይደለም። ስለ ባህሪ ስታወራ ስለ አትሪቢዩት እያወራህ ላይሆን ይችላል። መነጣጠልን አታምጣው። ስለ ባህሪ ስታወራ ስለ ግብረ ባህሪ እያወራህ ላይሆን ይችላል። ግብረ ባህሪው ግን ከመለኮት ተነጥሎ ይኖራል እያልኩ ግን አይደለም። ኦፍ ኮርስ እሱንማ ነው። ቆይ አንዴ ብሩኬ ቫዮሌሽን ዋርኒንግ ያሳየኛል። your life is flagged out for መምህራኖች ይቀጥሉ። እኔ hateful behavior, repeated violations could result in your life being discontinued. እሺ አንዴ ኮፒ ሊንክ ሪፖርት ይመጣል። አይ በመሀል ይመጣል በብዛት እንደዚህ። አይ ቪዲዮ ካልከፈትክ ነው የሚመጣው። ቪዲዮ ከፍቼ ዲያቆን ዳዊት ይቀጥላል። ግን ኮፒ ሊንክ አድርጉ። እሺ ኮፒ ሊንክ እሺ፣ ዲያቆን ዳዊትን እናስቀድማቸው። Thank you so much. ብዙ አልቆይምና it's not I gotcha question ምናምን የሆነ ትሪክ ለማድረግ አይደለም። እግዚአብሔር በሚያውቀው just clear up እንድናደርገው ብዬ ነው። አይ እንትን አይደለም እና just kind of two overall theme of questions ነው ያለው። የመጀመሪያው ኤሰንስ እና ኤነርጂ ብለን ብንጀምር ብዙ ጊዜ ዲፋይን ስላደረከው ከዛ ልውጣና እግዚአብሔርን የምናውቀው በምን በኩል ነው? በኤሰንሱ ነው በኤነርጂ ነው? እኛ ፉሊ የምናውቀው እግዚአብሔርን ማለት ነው። የመጀመሪያው ጥያቄ እሱ ነው። ኦኬ
በኢነርጂው አማካኝነትም እናውቀዋለን፣ በኤሰንሱ አማካኝነትም እናውቀዋለን ብዬ ነው የምመልሰው። ለምን እሺ ሁለቱንም እኔ ሃርሞናይዝ አድርጌ ስለሆነ ዲቫይን ሲምፕሊሲቲንም ኤሰንስ ኢነርጂ ዲስቲንክሽንንም ሃርሞናይዝ አድርጌ ስለሆነ ማምነው በሁለቱም መንገድ እናውቀዋለን ብዬ አምናለሁ። እሺ ከኤነርጂ ከምትለው ካን ዩ ሊስት አውት የእግዚአብሔር ኤነርጂ የምንለው ምንድን ነው? ለምሳሌ የትኛውም ኮሚኒካብልም የሆኑት ኢንኮሚኒካብልም የሆኑት አትሪቢዩቶች ስፔሲፊክሊ ምክንያቱም I just want to make sure ይሄንን የምጠይቀው ኮሚኒካብል እና ኢንኮሚኒካብል የሚለውን ነው ስፔሲፊክ የማደርገው ዴቭ። አሁን ለምሳሌ depending on what you're reading አይደለ? ለዛ ነው እኔ ቃሉን how are you using it የሚለውን ለመረዳት ነው። በኋላ ይሄ እንደዚህ ነው ለማለት እሺ በአማርኛ ላድርገው። ያጋራውም ያላጋራውም ባህሪያቶች ከመለኮት የተጋራናቸውም ያልተጋራናቸውም ባህሪያቶች ኢነርጂዎቹ ናቸው። አሁን ለምሳሌ የምጠይቅህ ምክንያት ኤነርጂ ሲባል አንዳንዶች ዲፋይን የሚያደርጉት እግዚአብሔር እኛን ከኛ ጋር ኮሚኒኬት የሚያደርግበት መንገዶች ተብሎ ለምሳሌ ዓለምን የፈጠረበት ስለፈጠረ ዓለም እናያለን ማለት ነው። ይሄ እንግዲህ የእግዚአብሔር ኤነርጂ እንጂ ኤሰንሱን አናውቀውም የሚሉ አሉ ቴዎሎጂያንስ። I'm just trying to figure out like is that where you stand? ለዛ እኔ ሁለቱንም ሃርሞናይዝ አደርጋለሁ ያልኩት ለዛ ነው ዴቫይ። Well, that's difficult ምክንያቱም you're saying ኤነርጂውን አልተገለጠም ካልከን I'm trying to pinpoint which energy ነው ያልተገለጠው። Do you see what I'm saying? Like just blanket statement አይሆንም ወይ? Specifically አድርገን ግን የእግዚአብሔር ኤነርጂ ይሄ ነው ካልን ከዛ በኋላ we are able to say okay ይሄ አልተገለጠም ማለት እንችላለን። I'm trying to pinpoint it to that ለማለት ነው ሐሳቤን ከተረዳው ገብቶኛል። ለምሳሌ ኢንኮሚኒካብል የሆኑትን አትሪቢዩቶች ብለን ስናነሳ ወይም ያላጋራቸውን ብለን የምናነሳቸውን ባህሪያቶች ግብረ ባህሪያቶች ስናነሳ ለምሳሌ ሁሉ ቦታ መገኘት፣ አሁንም በደንብ ስሙኝ፣ ማነሳቸውን ሳነሳ አልተጠቀመም እንጂ የሉትም አይደለም። ኦኬ አልተጠቀመም ነው፣ አልተጠቀመም በገዛ ፈቃዱ ወስኗል። ኢንካርኔሽን ኢዝ ኦል አባውት ሊሚቴሽን ብዬ ስለማምን ማለት ነው። ይሲ ስለዚህ ለምሳሌ በአንዴ በሁሉ ቦታ መገኘቱን ሁሉን አዋቂነቱን ሁሉን ባህሪ ነው ግብረ ባህሪ ነው። ለምሳሌ ግብረ ባህሪ ነው አልኩኝ እኮ ግብረ ባህሪ ሁሉም ቦታ መገኘት ግብረ ባህሪ ነው ብለህ ነው የምታምነው? አዎ። Okay, that's interesting. Okay, so energy define የምታደርገው በዚህ ከሆነ ኢየሱስ ክርስቶስ ላይ በሁሉም ቦታ አልተገኘም ነው like እግዚአብሔር ወልድ ማለት ነው። በኢንካርኔሽን ወራቱ ኦምኒ ፕሬዘንት ነበር ብዬ አላምንም። ራሱን ዊሊንግ ፉል ሆኖ እግዚአብሔር ወልድስ አሁን እኛ በኦርቶዶክስ ለምሳሌ እግዚአብሔር ወልድ እኮ ነው ያወራ ኢንካርኔት ያደረገው እግዚአብሔር ወልድ አይደል እንዴ? አሁን ለምሳሌ የማይወሰነው ተወሰነ የሚል ቃል አለን። ይሄንን ግን ስንል at the same time በኦርቶዶክስ ማለት ነው የማይወሰነው ተወሰነ በአጭር ቁመትና በቀጭን ደረት እንላለን። ያ ሶ ይሄንን ስንል ግን at the same time ዓለምን ግን እያስተዳደረ ነበረ እንላለን። by the way ሶ አሁን ለምሳሌ ክርስቶስ ወደዚህ ምድር ሲመጣ ዓለምን ያስተዳድር ነበረ ወይ ክርስቶስ? እግዚአብሔር ቃል ብዬ እግዚአብሔር ቃል አሁን እዚህ ጋራ ነው። አሁን ለምሳሌ እኔ በሁለቱም እናውቀዋለን ስለ ያነሳሁትኝ ይሄንን ነው ባይዘው። ለምሳሌ በአትሪቢዩቱም እናውቀዋለን በኢነርጂያውም እናውቀዋለን ስንል ማስተዳደር ስንል ከኤሰንስ ጋር ነው ከኢነርጂ ጋር ነው የሚገናኘው የሚለውን እኔ አንተን ልጠይቅ። እኔ ግብረ ባህሪ የምለው ለምሳሌ የማስተዳደሩን የሚገለጥበት መንገድ ስለሆነ ወደ ኤነርጂ ነው የምሰጠው ማለት ነው። ምክንያቱም that's what we see, that's what's communicated to us in this world እኔ የምለው ማለት ነው። ግን አስተዳደር ስትል እኮ ፕሮቪዥን አይደል? ከዛ ፕሮቴክሽን ምናምን እያለ የምናወራውን ነገር ይቀጥላል። whatever is ከትሮን ጋር የተያዘ ነገር አይደለም። ከትሮን ጋር የተያዘ ነገር አይደለም አይደል? ማስተዳደር ስንል በሂውማን ላንጉዌጅ ወይ በፖለቲካ አይደለም እንደዛ። ስለዚህ በዛ ሰዓት ላይ ክርስቶስ ወደዚህ ምድር እያለ እግዚአብሔር ወልድ ዓለምን ያስተዳድር ነበረ ወይ? ምክንያቱም ሰብጀክቱ እሱ ስለሆነ ማለት ነው። ኦኬ መቼም እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ስንል መጀመሪያ ትሪኒቴሪያን ኮንሴፕታችን ባህሪ ስንል ለአብም ለወልድም ለመንፈስ ቅዱስም የሚናገር ነው።
ከዛ አንዱ መለኮታዊ ባህሪ ግን በዲቫይን ፐርሰኖቹ መካከል ደግሞ ይገለጣል ነው እያወራን ያለ ነው። አንድ ዲቪኒቲ ነው ያለው በአብም በወልድም በመንፈስ ቅዱስም ዘንድ። በወልድ ግን ያ መለኮታዊ ባህሪ በኢንካርኔሽን ታይሙ ከክሮስ ሶሪ ስልክ ገብቶብኝ ስለነበር ነው ተመልሻለሁ። ከክሮስ እና ከሪዘሬክሽን በፊት ከክሮስና ከሪዘሬክሽን በፊት ኢየሱስ ክርስቶስ ሲጠቀመው አንመለከትም። ይሄ መለኮታዊ ባህሪ አሁንም በወልድ በኩል በተለየ አካሉ በወልድ በኩል ነው እያወራን ያለ ነው እንጂ መለኮት ማስተዳደር አቁሟል ወይ እግዚአብሔር ማስተዳደር አቁሟል እያልን ነው። እግዚአብሔር ወልድ ነው ማለት እግዚአብሔር ወልድን ስፔሲፊክ አድርገን ስናወራ ዲዩሪንግ ኢንካርኔሽን ታይም ቢፎር ክሮስ ኤንድ ዘ ሪዘሬክሽን ኢየሱስ ክርስቶስ አልተጠቀም ራሱን ገድቧል ብዬ ነው ማለት ነው። ዓለምን አስተዳደርም ነበረ ልንል ነው። ላይክ እግዚአብሔር ወልድን ስፔሲፊክሊ በድሪንግ ኢንካርኔሽን ዓለምን አላስተዳደረም ነው እኮ። አሁን የማስተዳደር ስንል እኮ አሁን ከመለኮት ባህሪ አንጻር ስናወራ እግዚአብሔር ወልድን ኢነርጂያውን ኤክሰርሳይዝ ከማድረግ አንጻር ከሆነ አዎ ሂ ሊሚትድ ሂምሰልፍ ነው የምለው። ግን ደግሞ ያ ዲቫይን ኤሰንስ የአብ ብቻ አይደለም የወልድ ብቻ አይደለም የመንፈስ ቅዱስ ብቻ አይደለም የሶስቱም የሥላሴ አካላት ስለሆነ ወልድ እሱም ብቻ እኮ አይደለም። ቅድም እንዳልኩትኝ ለምሳሌ ኦምኒ ፕሬዘንት አልነበረም በስጋ ወራት አት ታይም ናዝሬት ላይ ከሆነ ናዝሬት ነው። በሰውነቱ ራሱን ገድቧል። አሁንም ራሱን የምትለዋል ያዙልኝ። በሰውነቱ ከድንግል በነሳው ስጋ የኛን ባህሪ ገንዘብ ሲያደርግ ራሱን ገድቧል ብዬ ነው ማለት። ቀድምም ብያለሁ። እኛም እኮ የማይወሰነው ተወሰነ እንላለን። እዛ ግን የምንልበት እናንተ ስትሉ ምንድነው ታዲያ? ቆይ የእናንተን ነገር እስኪ ዴቫ። የኛም የምንለው በዚህ ምድር ላይ ሲመጣ ያ እግዚአብሔር ወልድ ወደዚህ ምድር መጥቶ በፈቃዱ ራሱን ወሰነ ስንል ግን እግዚአብሔር ወልድ እንደ እግዚአብሔር ወልድ ግን መወሰን አቁሟል ወይም የሆነ there's something that's taking him apart from the Father and the Holy Spirit ማለት አይደለም። ወደ ሁለተኛው ጥያቄ ምንድነው ገደበ ያላችሁትን እስኪ ለምሳሌ አንድ ሁለት ሊስት አድርግልኝ። እንዳልከው እንግዲህ የሰውን ባህሪ ወደ ራሱ ባህሪ ስላደረገ የማይጠማው ተጠማ፣ የማይራበው ተራበ፣ የማይመታው ተመታ፣ የማይሞተው ሞተም የምንለው ለዚህ ገንዘቡ ስላደረገ የሚለውን የተዋህዶ ኮንሰፕትን ለማስቀመጥ እንጂ taking away from the essence of God the Son taking away እኮ አይደለም አሁንም ከሱ ወጥቶ ሌላ ቦታ ሄዷል አይነት ነገር አይደለም። ባይዘው ወደ ሁለተኛው ፖይንት ግን ስመጣ I think እዚህ ላይ more clarify የምናደርገው let me take you back to the transfiguration ወይም even ምንድነው ተአምር የሰራው ሰዎችን ከሞት ያስነሳው ይሄ ሁሉ ነገር የተነሳ ማለት ነው። you said something very interesting which is በብሉይ ኪዳንም አዲስ ነገር አይደለም። ብዙ ሰዎች ከሙታን ያስነሱ እነ ኤልሳ እነ ኤልያስ ብዙ ተአምር የሰሩ ነበር። እነሱ በእግዚአብሔር ኃይል አድርገው ነበር ብለሃል። ኦኬ ኢየሱስ ክርስቶስ ጋር ስንመጣ ፉሊ ዲቫይን ነው፣ ይህንን አምነሃል። ግን ኤክሰርሳይዝ አላደረገውም ብለሃል። ስለዚህ ኢየሱስ ክርስቶስ በማን ኃይል ነው እነዚህን ተአምር የሰራው? ቴንክ ዩ በጣም አሪፍ ኩዌስችን ነው እና እዚህ ጋር ደግሞ ሌላ ሰርፕራይዝ ይኖረናል ማለት ነው። ኢየሱስ ክርስቶስ በፍጹም ሰውነቱ የእግዚአብሔርን ኃይል እና መንፈስ ቅዱስ እንደቀባው መጽሐፍ ቅዱስ ይነግረናል አይደለ ዴቪዬ? አዎ በኃይልና በመንፈስ ቅዱስ ቀባው ብሎ መጽሐፍ ቅዱስ በግልጥ ይነግረናል። ኢየሱስ ክርስቶስ በፍጹም ሰውነቱ የእግዚአብሔር ባሪያ ነው። በፍጹም ሰውነቱ ነብይም ነው፣ መጽሐፍ ነብይም ይለዋል። በፍጹም ሰውነቱ ደግሞ ልክ ሌሎች ነቢያቶች እንዳደረጉት ደግሞ በአብ ተቀብቷል ብዬ አምናለሁ። መጽሐፍ ቅዱስም እንደዚህ ያስተምራል። ኦኬ ተቀባይ የሚለው ራሱ ላይክ ብዙ እንትን የኦልድ ቴስተመንት ነገስታት ሲቀቡ ያንን ያው እንደምታውቀው ያንን ለማመልከት ነው። ዲቫይን ኢኔብልመንት ማለት ነው። በቃ ቅባት ስንል ዲቫይን ኢኔብልመንት እያልን ያለን። I want to take a step back and ask you a basic question. በአንድ like anything in the Bible እግዚአብሔር አደረገ ሲል አብ ወልድ መንፈስ ቅዱስ ኢኳሊ ያላደረጉበት እና
አብና መንፈስ ቅዱስ ብቻቸውን ወይም አብና ወልድ ብቻቸውን ያደረጉበት ሲናሪዮ አለ anywhere in the Bible? አይ not necessarily እንደዛ ብለን ላንል እንችላለን። ግን ደግሞ አንዳንዴ አካሉን ለማጠየቅ እግዚአብሔር ብሎ ይጠራል። of course of course እግዚአብሔር እኮ አይ necessarily እግዚአብሔር የሚለውን ኤሰንስ ስለጠራ ያንን ስያሜ ስለጠራ ግዴታ ለስላሴ ነው የተተነገረው ብለን አንልም። ኮንቴክስቹዋሊ ነው የምንፈታው። no in every scenario ለአብ ብቻ እኮ ለአብ ዲስቲንክቲቭሊ ለአብ ፐርሰን ብቻ እግዚአብሔር የሚለውን መጽሐፍ ቅዱሳችን ይጠቀመዋል። ለመንፈስ ቅዱስ ይጠቀመዋል። ለራሱ ለወልድ ራሱ ይጠቀመዋል። No, I'm not. I guess that's not my question. ስለዚህ ለምሳሌ መጽሐፍ ቅዱስ እናነብ እግዚአብሔር ዓለም እንደፈጠረ እግዚአብሔር እንዳዳነን እግዚአብሔር ብዙ ነገሮች አሉ አይደለ? ክሪኤሽን ላይ ስንመጣ የአብ የወልድ መንፈስ ቅዱስም ስራ እንደነበረው ታምናለህ አይደለ? it's not like አብ ብቻውን የሆነ ነገር እንዳደረገ ነገረ ድህነት ስናወራ ክርስቶስ ሞተልን አዳነን ብንልም የአብ የወልድ የመንፈስ ቅዱስም ስራ እዛ ውስጥ እንደነበረ የሞተው ኦፍ ኮርስ በተለይ የአካሉ እግዚአብሔር ወልድ ቢሆንም በነገረ ድህነት ላይ ግን የአብ እንትን ፓርት አለው የወልድ ፓርት አለው የመንፈስ ቅዱስ ፓርት አለው። ሐሳቤን ካገኘው የኔ ጥያቄ እዚህ ምድር ላይ ኢየሱስ ግን የእያንዳንዱን ፓርት ደግሞ እግዚአብሔር እያለ መጽሐፍ ቅዱስ የገለጠበት ነገር ለምሳሌ ሐዋርያት ሥራ ምዕራፍ 20 ላይ ነው በገዛ ደሙ የዋጃትን እግዚአብሔር ቤተክርስቲያን ተጠብቁ ዘንድ የሚለው that's not my question. My question is እዚህ ምድር ላይ ሲመላለስ ሰውን በሚያድንበት ጊዜ እንግዲህ who is by what power እንግዲህ ተቀባል ከኝ እሺ ስለዚህ በመንፈስ ቅዱስ ኃይል ነው ካልከኝ so አብና ወልድ what role did they play like what was their role ወይም አብና መንፈስ ቅዱስ የአብ ልጅ ስለሆነ መንፈስ ቅዱስ ከቀባው ወልድ እዛ ላይ ምን what role did he play or he was just the only one ወልድማ በሂውመን ኔቸሩ ተቀባልን እኮ ወልድን በሂውመን ኔቸሩ ተቀባልን no ተአምር ሲሰራ በመንፈስ ቅዱስ አማካኝነት ቀባው ይላል ቴክስቱ። እንዲያውም ትሪኒቴሪያን ኮንሴፕት ነው በግልጽ የሚያሳየው። አብ በመንፈስ ቅዱስና በኃይል ቀባው ይላል። በመንፈስ ቅዱስና ሲል መንፈስ ቅዱስን እናገኛለን። አብን ደግሞ ቀቢ ያረገውና ወልድን ደግሞ የተቀባ ያደርገዋል። መጽሐፉ ለዛ ነው። አሁን የኔ ጥያቄ where I'm focused at is ተአምር ሲሰራ በማን ኃይል ነው የሚያደርገው? በአብ ነው? በመንፈስ ቅዱስ ነው? በማን ነው? በመለኮታዊ ኃይል ነው በፍጹም ሰውነቱ። ያንን ግን በኢኮኖሚክ ትሪኒቲ የአብ አድርጎ ያስቀምጠዋል። ገባ? አሁን ለምሳሌ አብ እግዚአብሔር ይላል አይደል? ይሄውና ቆይ ቴክስቱን ከታች ፖስት አድርገው እግዚአብሔር የናዝሬቱ ኢየሱስን ሶሪ ለቅቄው ወደ ላይ ተመለሰ። በኃይልና በመንፈስ ቅዱስ ቀባው። እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። ስለዚህ እግዚአብሔር ብሎ እዚህ ጋር የተጠቀሰው ማን ነው? አብ ነው አይደለም? እኔ እኮ ስፔሲፊክሊ እምጠይቀው ተአምር በሚሰራበት ጊዜ ነው። ስፔሲፊክሊ እኮ ወደ ተአምሩ ከመሄዳችን በፊት ተቀባ የሚለውን እንመና። ተቀባ የሚለው አሁን ለምሳሌ እኛ የምንፈታበት ምክንያት በሌላ ሰው ወደዛ እኮ መግባት ስላልፈለኩ ነው። ቅባት ስንል አሁን የእናንተ ሄርሜኔቲክስ ብዙ አይነት እንደሆነ አውቃለሁ። የአንድምታ ትርጓሜ ያላችሁ ብዙ አይነት እንትን አለ። አሁን ለዛ ፎከስድ አድርጌ እየጠየቅኩ ያለሁት አሁን በርዕሱ እኮ እዚህ ጋር ግን እኔ አሁን እዚህ ጋር በቀጥታ ሊትራሊ ስል ሊትራል ኢንተርፕሪቴሽን ያልኩኝ አይደለም። ኤክስፕሊሲትሊ እዚህ ጋር እግዚአብሔር የሚለውን ኤሴንሻል ናውን የተጠቀመው ሉቃስ እግዚአብሔር የሚለውን ለአብ ነው፣ ለወልድ ነው፣ ለመንፈስ ቅዱስ ነው። እሺ እዚህ ጋር እውነቱን ለመናገር ጎ አውዱን ማንበብ አለብኝ ሙሉን እንትን ዝም ብዬ ጌስ ማድረግ አልፈልግም። ግን እግዚአብሔር ቀባይ አንዴ ላንብብልህና አንዴ ስማኝ። ቴክስቱን አንድ ቁጥር ስለሆነች ላንብብ። የኔ ጥያቄ ስፔሲፊክሊ ተአምር ሲሰራ in his full essence እሱን ይሄን የሚመልስ ስለሆነ ነው። ዴቪ አንድ ቁጥር ስለሆነች ላንብብልህ። አንድ ቁጥር ነች 10:38 ላይ አይ ቲንክ እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው፣ እርሱም መልካም እያደረገ በደንብ ስሙ፣ ቀባው ካለ በኋላ እርሱም መልካም እያደረገ
ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔርም ከእርሱ ጋር ነበረ ይላል። ስለዚህ እዚህ ጋራ ሶስቱን የትሪኒቲ ፐርሰንስ እናገኛለን። መንፈስ ቅዱስ ይላል፣ እግዚአብሔር ይላል፣ የተቀባውን ኢየሱስን ኢየሱስ ብሎ ይጠራዋል። ስለዚህ እዚህ ቦታ ላይ እግዚአብሔር ሲል እየተናገረ ያለው ስለ ዲቫይን ኤሰንስ፣ ስለ ጋድ ሄድ፣ ስለ ኡሲያ ነው እየተናገረ ያለው ወይስ ኡሲያውን የተጠቀመው ስፔሲፊክሊ እሱን እኮ I'm asking you that question። አሁን እንግዲህ ተአምር ሲሰራ ስትጠይቀኝ መለስኩኛ። አብን ነው እዚህ ጋራ እየተናገረ ያለው ብዬ እኮ ተናገርኩኝ እኮ። እሺ ስለዚህ አብ ነው ካልከኝ መንፈስ ቅዱስ ከቀባው፣ ስለዚህ ወልድ በመንፈስ ቅዱስ አማካኝነት ተቀባ። በመንፈስ ቅዱስ አማካኝነት ከተቀባ ወልድ ምን ስራ እየሰራ ነበረ? ተአምር ሲሰራ እኮ ነው። ተአምር ሲሰራ ወልድ ምን ስራ? ወልድ ነው። ወልድን እኮ ነው ተቀባ እያልኩኝ ያለሁት። ማን ነው እየተቀባ ያለው? ተአምር በሚሰራበት ጊዜ I don't know back and forth እንድናደርገው አይደለም፣ ግን ኢየሱስ ክርስቶስ በዚህ ምድር ላይ ያለ ተአምር በሚሰራበት ጊዜ በማን ኃይል አደረገው? is my question እኮ በየትኛው ኃይል አደረገው? ዮሐንስ ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። በመንፈስ ቅዱስ ኃይል ልክ ሐዋርያቱ ተአምራትን ድንቅን ሲያደርጉ የነበረው በመንፈስ ቅዱስ እንደሆነ በመንፈስ ቅዱስ ኃይልና ቅባት አደረገው ማለት ነው። ተአምር ሲሰራ በመንፈስ ቅዱስ ኃይል ተአምር እየሰራ ነው ማለት ነው። ምንም ጥያቄ የለውም። በፍጹም ሰውነቱ ያንን አድርጓል። ራሱን ለመገደብ ነው የመጣው። የራሱን ዲቪኒቲ ግን ኤክሰርሳይዝ አላደረገውም። የራሱን ኢነርጂያ ኤክሰርሳይዝ አላደረገውም። ያንን ነው ኤነርጂ ኦኬ ኤነርጂያ እያልኩ አይደለም። በመንፈስ ቅዱስ ምክንያቱም እግዚአብሔር ወልድ ራሱ አምላክ ነው ብለናል። ኢየሱስ ክርስቶስ አምላክ ቢሆንም እግዚአብሔር ወልድ አምላክ ቢሆንም መለኮቱን ኤክሰርሳይዝ አላደረገውም። his energy አልከኝ። ኦኬ ሶ ልክ እንደ ሌሎቹም እኮ ነቢያት ሌሎቹም እኮ ከዚህ በፊት መጽሐፍ ቅዱስ ላይ እንደምናነበው ከእግዚአብሔር ኃይል ተጠቅመው ተአምር አድርገዋል እያልከኝ። ስለዚህ ክርስቶስ ልክ እንደ ሌሎቹ ነቢያት እንደ ሌሎቹ አካላት ከእግዚአብሔር መንፈስ ቅዱስ አልከው። ኦኬ ፋይን፣ ከመንፈስ ቅዱስ ኃይል ተቀብሎ ተአምር እየሰራ ነበር እያልከኝ ነው። I just want to make sure። አዎ እንደዛ ነው እያልኩ ያለው። ዊሊንግሊ ጥያቄን ጨርሻለሁ። ይሁን አርቦታል። ኦኬ ጥያቄን ጨርሻለሁ። ኦኬ እሺ ዴቭ ታንክ ዩ። እሺ ሌላ ማንን እናስቀጥል? መምህር በረከት ይቀጥሉ አይደል ወይ? አሺ መምህር በረከት ይቀጥሉና መሳቸው ሰላም። ቆይ አንተ አጭር ሳምሻይ እኔ እኮ ቅድም የገባሁት ያው እነሱ ዮቤ እኔ ቤቱ የኔ አይደለ? አዎ አይ ያው ምንም እንኳን አላደረኩኝም። እሳቸው ይቀጥሉ። እሺ አንዴ ቆይ አስቹ አይ ቲንክ ሂ ሃዝ ሰም ፖይንት ለማለትና ሳሚም ይቀድማል። ሶ ከዛ ወደ ሳሚ እንሄዳለን። በረከት መምህር በረከትንም እናስተናግዳቸዋለን። እሺ አስቼ ተባረኩ። ቆንጆ ውይይት ነው። እንግዲህ ላይ ያሉትን ጨርስና እንግዲህ የተከበሩ የምንወዳቸው ናቸው። ዛሬ ተቀጣጥራችኋል አይደለ? የቃልዬ ቤት የስላሴን አንድ ላይ ጀምሯል አይደለ? ሶሪ እሺ ላይ ያሉት ወይ ሁለት ጥያቄ ወይ መምህር በረከትን አስቀድማ ሳሚንና መምህር በረከትን ብቻ ተቀበል። አይ እኔ እንደዛ ከሆነ በጣም ታይት ከሆነ ስኬጁል ሌላ ጊዜ እናደርገው። ምናልባት ከመምህር በረከት ጋር ብዙ ሳይረዝም እሳቸው ከማውራታቸው በፊት ማቴዎስ 28 ላይ ያለውን ላይ እና ዮሐንስ 17 ላይ ሲነሳ የነበረውን ነገር እንደው በጣም ባላንስድ በሆነ መንገድ የአባቶችንም ትርጓሜ በእንትን ባለ መንገድ ኤክስፕሌን ቢደረግ፣ ምክንያቱም በጣም ሚስ አንደርስቱድ እንዳትደረግ አንተም እንደዛ ቢሆን መልካም ነው። ግን ሌላ ጊዜ መደም ጊዜ ሲኖር ግን እያንዳንዱን ዲቴል እኔም ጋር ያለውን ነገር ሪፍሌክት ማድረግ ፈልጋለሁ። ተባረኩ። ኦኬ በአንድ ስቴትመንት ክሊር ለማድረግ ያህል ኦንቶሎጂካል ኬኖሲስን አልቀበልም። ኢየሱስ ክርስቶስ ተለውጧልም የሚል የውላጤንም ትምህርት አልቀበልም። ከመለኮትነት ወደ ሰውነት ተለውጧል። በቢከሚንግነስ ነው ማምነው።
ዘጋድ ቢኬም ማን የሚለውን ይሄንን ቢከሚንግነስ ዲቫይን ኤሰንሱ እንዳለ ሂውመን ኤሰንስን አሲዩም አድርጓል፣ ከድንግል ነስቷል ብዬ አምናለሁ። ከዛ የተነሳ ድንግል ማርያምም የአምላክ እናት ወይም ቴዎቶኮስ እንላታለን። በምድር ላይ ሲኖርም በነበረበት በስጋው ወራት መለኮታዊ ባህሪን አቷል ብዬ አልልም። መለኮታዊ ባህሪ የሚታጣ የሚወልቅ ነገር አይደለም። ዲቫይን ዲስኮንቲኒቲ የሚባል ዲቫይን ላንጉጅ የለም። ቴዎሎጂካሊ አይሄድም፣ ሎጂካሊም አያስኬድም። መለኮትነት የሆነ ጊዜ ወልቆ የሆነ ጊዜ የሚደረግ አለ። ኢንካርኔት ሲያደርግ ቅድም ዴቭ በቤተክርስቲያን የሚያነሱትን የማይወሰነው ተወሰነ፣ ረቂቁ ገዘፈ፣ በሁሉ ቦታ የሚያድረው ጠባብ ትከሻ አደረ እንላለን። እኛም ግን የእኛ ትርጓሜ ሌላ ነው ብለዋል። እኔ ይሄንን ከኢነርጂያ አንጻር ነው የምወስደው። ሌትራሊ ከኢነርጂ አንጻር ራሱን ሊሚት አድርጓል ብዬ አምናለሁ። ለዛ ነው ቀድሞም በአንተ ዘንድ የነበረኝ ክብር የሚለውንም ያነሳውበት ምክንያት ከዛ አንጻር ነው። መምህር በረከትን ብቻ ላስተናግድና ከይቅርታ ጋራ ሌሎቻችሁን ነገ ተነገ ወዲያም እንቀጥላለን። ቃሌ 3 ሰዓት ነበር እንዲያውም ያለው። አምሶሪ በጣም እዛ መሄድ ስላለብን ነው። መምህር በረከት ሰላም፣ ሁላችሁንም ሰላም ብያለሁ። አይ ፕሮግራም ካለ ወደዚያ ይቻላል። እኔ አንድ ጥያቄ ብቻ ልጠይቅ ሳሚ። ክርስቶስ የመለኮታዊ ክብሩን ሪስትሪክት አድርጎታል በስጋ በመልበሱ ምክንያት የሚለው ነገር ምንም የሚያከራክር አይደለም። ምክንያቱም ክርስቶስ በመለኮት ባለው ክብር በምድር ላይ ቢመላለስ ማንም ሰው ቀና ብሎም ሊያየው አይችልም። ግን ፈጽሞ አልነበረም፣ ኤክሰርሳይዝ እያደረገው አልነበረም የሚለው ግን አስቸጋሪ ነገር ይመስለኛል ሳሚ። ሪስትሪክት አድርጎታልና ፈጽሞ አልነበረም የሚለው ስለሚለያይ ዲያቆን ዴቭን ሶሪ ስላስወረድኩ እንግዲህ ያው አንተንም እንደሌሎቹ እንትን አልኩኝ። እየዘጋው ስለሆነ ነው። መምህር በረከትን ብቻ ላስተናግድ ብዬ ነው። ሶሪ ዴቪ፣ በጣም ነው የምወድህ። መምህር በረከትን፣ መጋቢ አይመረንና ዴቭን በጣም ነው የምወዳቸው በዚህ አጋጣሚ። እሺ ቴንክ ዩ ሰም እና ሪስትሪክት አድርጎታል። ጥያቄውን ግን ለመገደብ አይደለም። እሺ የምሬን ነው ነው። እሺ ያው ፕሮግራም ስላለ ፈጽሞ ኤክሰርሳይዝ አላደረገው ማለት ግን የሚከብድ ነገር ይመስለኛል። ለምሳሌ ሳሚ ግን የመጀመሪያ ያሏትን ትንሽ ቢደግሟት ግን አሪፍ ነው። ለምን እዛችም ላይ ትንሽ ጭቅጭቅ ስለነበረ ኢየሱስ ክርስቶስ ተገድቧል የሚለውን ለምሳሌ ሙሉ መለኮታዊ ኢነርጂውን ወይም መለኮታዊ ባህሪውን ገልጧል ብለን ስናስብ መከራ አይቀበልም ነበር፣ የህማም ሰው ሊሆን አይችልም ነበር እያሉ ነበር አይደል? እሷ ላይ ትንሽ እንትን ቢሏት ክሊር ቢያረጓት ኖ በምድር በስጋው ስጋ ምንድነው ጌታ ስጋ ለብሶ በመምጣቱ ምክንያት በመለኮቱ ልናየው የማንችለው አምላክ በሰው የሚታዩዷል። ስጋ ምንድነው የባሪያ መልክ ለብሶ ይዞ ነው የመጣው። እሱ የሚያከራክር አይደለም ሳሚ። ግን ፈጽሞ የመለኮታዊ ኢነርጂውን ኤክሰርሳይዝ እያደረገ አልነበረም የሚለው ግን ብዙ ጥያቄዎች የሚያስነሳ ይመስለኛል። አንደኛ ለምሳሌ በደብረ ታቦር ተራራ ላይ የተገለጠው እንደነ ሙሴ እንደ ነቢያት ምናምን ካልነው የጸጋ ክብር ነው ማለት ነው። ምክንያቱም የቅዱሳን አሁን የባህሪያቸው አይደለም፣ ጸጋ ነው፣ ስጦታ ነው። ከነሱ ከመንፈስ ቅዱስ ወደ እነሱ የሚሰጥ ኤክስተርናል የሆነ አፋዊ የሆነ የጸጋ ክብር ነው። ድውያንንም ሲፈውስ የነበረው ኃጢአትን የሚቅር ሲል የነበረው እንደ ሐዋርያት እንደዚህ በስጦታ ነው ካልን የጸጋ ነው ማለት ነው። ስለዚህ ክርስቶስ በጸጋ ክብር በጸጋ ስጦታ ሲንቀሳቀስ ነበረ ወደሚል ይወስዳል ማለት ነው። የሙስሊሞች አርጊመንት ነው። ባይዘወይ ተአምር አደረገ ስንላቸው አይደለም ማምነው በጸጋ ሳይሆን ኤሰንሱ እኮ አለ፣ ኤሰንሱ አለ። ግን ደብረ ታቦር ላይ የተገለጠውን ልክ ዮርዳኖስ ላይ አብ ራሱ ተገልጧል አይደል? የአብ ክብርም አለ፣ ምንም ጥያቄ የለውም። እንደገና ደግሞ ሙሴና ኤልያስም ደግሞ ተገልጠዋል። እነዚህ ሰዎች ለምሳሌ አየን ያሉት ሐዋርያቱ ለነሱ የእምነት አባት ብለው የሚያስቧቸውን ትልልቅ ሰዎች ናቸው። ሙሴና ኤልያስ በአይሁድ ክርስቶስ በደብረ ታቦር ተራራ ላይ የገለጠው ብርሃነ መለኮቱን አይደለም፣ የመለኮቱን ክብር አይደለም። ብርሃነ መለኮቱን
ገልጧል ብዬ የማምነው አብን ነው። ብርሃነ መለኮት ተገልጧል። ያ ብርሃነ መለኮት የተገለጠው ግን የአብ ብርሃነ መለኮት ነው ብዬ ነው የማምነው። በተለየ አካል የወልድ ክብር አይደለም የተገለጠው የአብ ነው ነው የአብ መለኮታዊ ክብር ነው የተገለጠው ነው። አሁንም እያወራን ያለነው ከክብር አንጻር ነው። መለኮትነትን ነው ግን የታየው አይደል? እርሱ ይረዳል ያስባል። ምን አሉኝ? ወልድ ላይ እኮ ነው የታየው ግን ወልድ ላይ ነው የታየው። አሁን ለምሳሌ ቅድም ያልኩትና ያንን አናሎጂ ያመጣሁትኝ የሲና ተራራውን ያመጣሁበት ሲጀመር አብና ወልድ የተለያየ ክብር አላቸው እንደ ሳሚ በክብር የአብ ክብር የወልድ ክብር የአብ አንዱ መለኮታዊ ክብር የወልድም ነው የመንፈስ ቅዱስም ነው። ግን እያወራን ያለነው ፐርሰን ስንል የአንዱ የመለኮታዊ ባህሪ መገለጫም ጭምር ናቸው አይደለ? ሶስቱ ፐርሰኖች ያ ዲስቲንክት የሆነ የአብ ክብር የለም አይደል? ከወልድ የተለየ ክብር ዲስቲንክት የሆነ የአብ ክብር አይደለም እያልኩኝ ያለሁት መምህር እያልኩኝ ያለሁት ያው አንዱ መለኮታዊ ክብር በአብ ይገለጣል፣ በወልድ ይገለጣል፣ በመንፈስ ቅዱስ ይገለጣል አይደል? የአብ ክብር ሲጀመር ይታያል እንዴ ሳሚ? በአብማ ቃልን እኮ የአብ ክብር እንዴት ይታያል? አሁን ይህንን እኮ ካልንማ ለምሳሌ ዮርዳኖስ ላይም ደብረ ታቦር ላይም የአብ ክብር አልተገለጠም ብለው ነው የሚያምኑት እርሶ? አብ እኮ የወልድን ክብር ነው የገለጠው አይደለ? ሲመሰክርለት እያከበረው ነው የምወደው ልጅ ነው ሲል፣ ግን የአብ ክብር የወልድ ክብር ተገለጠ ማለት የአብ ክብርም ተገለጠ ማለት ነው። ምክንያቱም ዮሐንስ በወንጌሉ ምን ብሏል? የአባቱን ክብር ገለጠልን ብሏል። በወልድ በኩል የአብ ክብር ይገለጣል። ምንም ጥያቄ የለው። ግን በደብረ ታቦር ተራራ ላይ ከወሰድ ነው ማለት ነው መምህር። ይሄንንማ ከወሰድ ነው የአባቱን ክብር ገለጠልን ሲል የወልድ ክብር አይደለም እያለ ነው ጸሐፊው። ኖ አንተ እኮ አሁን ሳሚ በደብረ ታቦር ተራራ ላይ የተገለጠው ክብር የአብ ነው እንጂ የወልድ አይደለም እያልክ እኮ ነው እኮ። ይሄው ራሱ እኮ ጥቅሱን አመጡት እኮ ራሱ አሁን በአባቱ ዘንድ የነበረውን ክብር ወይም የአባቱን ክብር ገለጠው ብሎ ሲል ያንን ክብር የማን ክብር ብሎ ይጠራዋል? በቃ ክብር እኮ በአካል አይለያይም አይደል? የራሱ ያመጡት ጥቅስ ነው መምህር። ያንን ክብር የማን ክብር ብሎ ይጠራዋል? የአብ ክብር፣ የወልድ ክብር፣ የመንፈስ ቅዱስ ክብር ብለን ምን ከፋፍለው አለን ወይ? መጽሐፉ ስፔሲፊክ አድርጎ ያስቀመጠውን እርሶ ራሱ ነው እንዲያውም አሁን የተናገሩት። የእርሶን ንግግር ቦሮል አድርግና አሁን እርሶ ራሱ የማንን ክብር ያስኬዳል? ግን በወልድ በደብረ ታቦር ተራራ ላይ ፊቱ ሲያበራ የወልድ ክብር ሳይሆን የአብ ክብር ነው የተገለጠው የሚለው ያስኬዳል? ሴንስ ያደርጋል? እሺ እኔ አሁን ከምን አንጻር ነው መሰሎት መምህር መገልጠው ኤሰንስ ምንም የሚለያይ ነገር አይደለም። ግን አንዱ ኤሰንስ ፐርሰኖቹ እኮ ወይም አብ፣ ወልድ፣ መንፈስ ቅዱስ የምንላቸው ሶስቱ አካላት የአንዱ መለኮታዊ ባህሪ ወይም የጋድ ሄዱ ማኒፌስቴሽን አይደል እንዴ? አይደለም እንጂ እኮ ሶስት የተለያየ መለኮታዊ ባህሪ ያላቸው አይደሉም። አንዱ እግዚአብሔር ራሱን በሶስት አካል ገለጠ ነው የምንለው። ስለዚህ አካሎቹ የአንዱ በአካሉ የተለያየ ክብር አለው እንዴ? ቆይ የተለያየ አይደለም እያልኩ ያለሁት አንዱ እግዚአብሔር እዚህ ጋር በደንብ ስሙኝ። አንዱ እግዚአብሔር ራሱን በሶስት አካል ገልጦ አይደል የሚኖረው? አዎ። ስለዚህ ሶስቱ አካላት የአንዱ የእግዚአብሔር መገለጦች ናቸው ማለት ነው አይደል? በሌላ ቋንቋ የአንዱ ክብር መገለጥ የሌላው መገለጥ ነው። ቆይ ክብር ጋር አለም ያለሁት እኔ አሁን ፐርሰንና ኤሰንስ ጋር ነው ያለሁት፣ ሃይፖስታሲስ እና ኡሲያ ጋር ነው ያለሁት። ሶስቱ አካላት የአንዱ የመለኮት መገለጦች ናቸው ወይስ አይደሉም? ናቸው። የአንዱ መለኮት መገለጥ ከሆኑ አንዱ መለኮት በአብ ተገልጦ ይኖራል፣ አንዱ መለኮት በወልድ ተገልጦ ይኖራል፣ አንዱ መለኮት በመንፈስ ቅዱስ ተገልጦ ይኖራል። ወልድ በተለየ አካሉ ከድንግል ስጋ ነስቶ ኢንካርኔት ሲያደርግ ግን ዲዩሪንግ ኢንካርኔሽን ኢየሱስ ክርስቶስ ራሱን ሊሚት አድርጓል። በሌላ ቋንቋ በወልድ የሚገለጠው አንዱ በአብም የሚገለጠው በመንፈስ ቅዱስም የሚገለጠው አንዱ መለኮታዊ
ኢነርጂያ አልተገለጠም ነው እያልኩ ያለሁት። ስፔሲፊክሊ በወልድ ማለት ነው። ግን የትኛውን ነው አልተገለጠም እያልኩ ያለሁት? የአብም የሆነው የመንፈስ ቅዱስም የሆነው ማለት ነው። ኦኬ። ስለዚህ በደብረ ታቦር ተራራ ላይ የተገለጠው ክብር የማን ነው? ስፔሲፊካሊ የአብ ብቻ ነው? የአብ ነው። መጽሐፉም ራሱ ይላል የአባቱን ክብር ገለጠው ይላል ብለው ራሱ ታምጥተውልኛል። እንዲያውም ስለዚህ የወልድ ክብር አልተገለጠም በደብረ ታቦር ተራራ ላይ ነው። የወልድን ክብር አብ ራሱ ነው የገለጠለት። የወልድን ክብር አብ ራሱ መሰከረለት። የወልድ ክብር ማለት ምስክርነቱ ነው ሳይሆን ሳሚ ማን የገለጠለት ሳይሆን ክብሩ ግን የወልድ ክብር ተገልጧል ወይ? አይ እኔ ቅድም እያወራ ያለሁት እኮ እሱን ነው። ራሱን ሰልፍ ሊሚት ያደረገ ነው እያልኩ ያለሁት። አብ ስለ ወልድ ከመሰከረማ አብ ነው እየገለጠ ያለው እንዴ። ስለዚህ አብ የሙሴን ክብር በተለየ አካሉ በራሱ አልገለጠም ነው እያልኩ ያለው። አብ የሙሴን ክብር እንደገለጠው ሙሴን እንዳከበረው ክርስቶስንም አከበረው ነው የምትለው? ኤግዛክትሊ እኔ እንደዛ ነው ብዬ ማምነው። በኢንካርኔሽን ታይም ኢየሱስ ክርስቶስ በምድር ላይ ራሱን ለዚህ ዓላማ ለድነት ዓላማ ለመስቀሉ ስራ ለቤዛዊ ሲል ራሱን ስለገደበ፣ ስለዚህ ይሄማ የጸጋ ክብር ነው ሳሚ። የጸጋ ክብር አይደለም እንዴ? መለኮትነት እኮ የሌለው ሲሆን የጸጋ ክብር ሰዎች ሁሉ የሚያገኙት ክብር እኮ ነው። እነ ሙሴ ያገኙት ክብር ማለት የጸጋ ክብር። ሰዎች ሁሉ ያገኙትን ክብርማ በፍጹም ሰውነቱ አግኝቷል ብዬ ነው ማምነው ብያለሁ። ተቀብቷል ብዬ እኮ እየተናገርኩ ነበር። የጸጋ ክብር ነው ታዲያ። እሺ መምህር ዮሐንስ ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ሙሴ የከበረው ክብር ሳሚ ሙሴ የከበረው ክብር የጸጋ ነው የባህሪ ነው? እኔ አሁን እኮ ይሄንን ጥያቄ እንግዲህ እስካሁን እኔማ እስካሁን ስመልስ ነበር። ኢየሱስ ክርስቶስ በፍጹም ሰው የሙሴ ክብር የጸጋ ነው የባህሪ ክብር ነው? የጸጋ ክብር ነው፣ ምንም ጥያቄ የለውም። እሺ ክርስቶስ የከበረው ክብርስ? በፍጹም ሰውነቱ ኢየሱስ ክርስቶስ ተቀብቷል ስንል ያንን የመለኮት በፍጹም ሰውነቱ ስናነሳ እሱንም እናነሳለን። መለኮታዊ ባህሪው ግን አጥቶ አይደለም። የጸጋ ነው ለክርስቶስ። ቆይ ስሙ መምህርሽ፣ መለኮታዊ ባህሪውን አላጣም። መለኮታዊ ባህሪ የሚጠፋ አይደለም። ነገር ግን እዚሁ ምዕራፍ 10 ቁጥር 38 ላይ ባለው ቴክስት ላንብበውና ቅድም ለመምህር ዳዊት የተናገርኩትን ተናግሬ ላብቃ። እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው፣ እርሱም መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ። እግዚአብሔርም ከእርሱ ጋር ነበረ። እኛም በአይሁድ አገርና በኢየሩሳሌም ባደረገው ነገር ሁሉ ምስክሮች ነን። እርሱንም በእንጨት ላይ ሰቅለው ገደሉት ይላል። መልካም እያደረገ ዞረ የተባለለትና እንደገና ደግሞ የዲያብሎስን ስራ እያፈረሰ ዞረ የተባለለት፣ ለዲያብሎስ የተገዙትን እየፈወሰ ዞረ የተባለለት ይህንን የናዝሬቱ ኢየሱስን እግዚአብሔር ቀባው ይላል። በማን? በመንፈስ ቅዱስ ይላል። ስለዚህ ኢየሱስ ክርስቶስ ተቀብተዋል ብለው ያምናሉ አያምኑም? እርስዎን ልጠይቆት እስኪ። ተቀብቷል ብዬ ማምናለሁ። ግን ለኢየሱስ ክርስቶስ ቅባት ሲነገር እንደ ቅዱሳን አይደለማ። ምን አይነት ቅባት ነው የተቀባው? በመጀመሪያ ሳሚ እኔ አብራራለሁ፣ ችግር የለም ጊዜ ካለ አብራራለሁ። ግን ያንተን አቋም አላወቅኩትም። አንድ ደቂቃ ብቻ ነው ፈለገው። ቢያንስ ከሩብ ልዝጋና ወደ ነቃሌ ጋር ልሂድ። ግን በአንድ ደቂቃ ውስጥ እስኪ የራሱ የእርሶን እኔማ ተናገርኩኝ እኮ ኢየሱስ ክርስቶስ በፍጹም ሰውነቱ በአብ ተቀብቷል ብዬ አምናለሁ። ነብይም ነው ብዬ አምናለሁ በፍጹም ሰውነቱ። ለምን ኢንካርኔሽን እኔ አሁን መምህር ተቀብቷል ስለሚያውቁ ጸጋ ተቀብሏል እያልክ ነው? ቆይ ስሙኝሽ። ዲቫይን ኢኔብልመንት እኮ ነው። በቃ ጸጋ ስንል እኮ ጸጋ ተቀብሏል፣ እንደ ቅዱሳን ጸጋ ተቀብሏል ለልጅነቱ እኮ አይደለም ያልኩት። ላደረገው ተአምራትማ ለልጅነቱ አይደለም የጸጋ ስንል ምን ነው? ኢየሱስ ክርስቶስ የባህሪ ልጅ ነው። ነገር ግን ደግሞ የእግዚአብሔር ባሪያ ሆኖ ባገለገለበት በአገልግሎቱ ግን ኦፍኮርስ ተቀብቷል። ምንም ጥያቄ የለውም። ጸጋ ተቀብሎ ጸጋ እኮ ማለት ማድረግ የማንችለውን የምንችልበት ማለት እኮ ነው። ባይዘው እሺ። ስለዚህ ኢየሱስ ክርስቶስ የባህሪ ክብርና የጸጋ ክብር አለው ነው የምንለው ሁለቱንም?
ሁለቱም አለው ኢየሱስ ክርስቶስ። ሳሚ አዶፕሽኒዝም እኮ ሄሬሲ ነው ሳሚ። በካቶሊክ አይደለም፣ በፍጹም አይደለም። እኔ የባህሪ ክብር የለውም ብያለሁ። አሁን እርሶ ራሱ ሲናገሩ የባህሪ ክብርም አለው የጸጋ ክብርም ይሄውና እኮ ይናገራል እኮ ባይዘው እኮ የክርስቶስ የጸጋም የባህሪም ክብር አለው ብሎ ሁለት ክብር መስጠት ሄሬሲ ነው። ምክንያቱም ይሄ ማለት ምን ማለት ነው መምህር? ይሄንን ቴክስት አብራሩልኝ። ኦኬ ዮሐንስ 10 ሐዋርያት 10:38 አብራሩልኝ። ለሱማ እነ ዮሐንስ አፈወርቅ እነ ቅዱስ አትናቴዎስ ሁሉ በየመጽሐፋቸው ያብራሩት ነው። ምን መሰለህ ሳሚ፣ ስለ ክርስቶስ ጸጋን ተቀበለ ተሾመ ምናምን ተብሎ ቢነገር በተዋህዶ ምክንያት መንፈስ ቅዱስ የባህሪ ሕይወቱ ሆኖ ስላገኘው የባህሪ ክብር ነው እንጂ የሚናገር የጸጋ ክብር አይደለም። ምክንያቱም ለክርስቶስ ስንናገር የባህሪ ያልነበረው የባህሪ ክብር ነው የሚኖረው። በተዋህዶ ምክንያት ስለ ሰውነቱ ነው። በሰውነቱ እኮ ነው የተነገረለት። በሰውነቱ እኮ የባህሪ በሰውነቱ ካልንማ መነጣጠል ጀመሩ ማለት ነው። እና በአምላክነቱ ተቀባልን ነው እንዴ? ቆይ አይደለም። እርሱ አሁን በሰውነቱ በመለኮትነቱ ብለው ያወራሉ እንዴ? ሲጀመር እናንተ ቤተክርስቲያን ውስጥ እንደዛ ተብሎ ይወራል እንዴ? አንድ ስግው ቃል ነው። ተራበም ተጠማም ምን ዓለም ስንል አንድ ስግው ቃል ነው የምንለው እንጂ ይህንን በመለኮቱ ይህንን በሰውነቱ ነው ብለን አንነጥልም ትሉ የለ እንዴ እናንተ? እንዴ በሰውነቱ ሞተ አንልም እንዴ? ሰው ስለሆነ አምላክ በስጋ ሞተ ነው እንጂ የምትሉት የነጥላችሁ ትላላችሁ እንዴ? በስጋ ማለት በሰውነቱ ማለት ነው። ስለዚህ ኬልቄዶናውያን ሆናችኋል ማለት ነው። ዌልካም ቱ ኬልሰደን። በመጨረሻ እንደዛ አይደለም ሳሚ እንዴ? መምህር በረከትን ሰው ስለሆነ ሞተ ዘግቻለሁ ማለት ነው። አምላክ ስለሆነ ይሄ ቅዱስ ቄርሎስም ያለው ነው። ለማንኛውም ግን ሳሚ ለክርስቶስ የጸጋ ክብር ለክርስቶስ በጸጋ እንዲሆነ ብሎ መናገር ሄሬቲክ ነው የሚሆነው። እሺ ሳሚ ሌላ ጊዜ እናወራለን። እሺ መጽሐፉ ነው የሚለው ተቀባ ይላል። በመንፈስ ቅዱስ በኃይል ቀባው ይላል። ቅባት ማለት ደግሞ እንደምናውቀው ሰው በችሎታው በጉልበቱ በአቅሙ የማያረገውን በእግዚአብሔር ኃይል የሚያረግበት ማለት ነው። ስለዚህ እነዚህን ነገሮች ሁሉ ያደረገው መልካም እያደረገ የዞረው ከባጋንንት የታሰሩትን እየፈታ የዞረው በመንፈስ ቅዱስ ቅባት ነው ብሎ መጽሐፍ ቅዱሳችን ነው በግልጽ የሚያስቀምጠው። ስለዚህ ይሄን መጽሐፍ ቅዱሳዊ ትምህርትና የታመነ ስለሆነ ሄሬቲክ አያስብልም። ሌላ ጊዜ እንወያይበታለን። እሺ ወገኖች ደህና አደሩ። እንግዲህ ይሄንን ይመስላል ምድር ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተን ለማዳን እኔን ለማዳን ሁላችንን ለማዳን ቤዛዊ ዓለም ሊሆንልን ብሎ በገዛ ፈቃዱ ራሱን ገድቧል። መለኮት ነበረ፣ መለኮትነትን አላጣም። ነገር ግን መለኮታዊ አቅሙን ግን አልተጠቀመም። ይሄ የታመነና ሁሉ ሊቀበሉት የተገባ ትምህርት ነው። ተባረኩ። እነዚህ ነገሮች እንደው ቅድም አንድ ንግግርም ሰምቼ ነበር። ሁሉን አዋቂነቱንም እንደው ትቶን የመጣው ምድር ላይ ሲባል አሁን እንግዲህ ይሄን የሚናገረው ከወልድ በቀር አብን የሚያውቅ የለም ብሎ እየተናገረ ያ የሚናገረው አካል ከኔ በቀር አብን የሚያውቅ የለም እኔም ልገልጥለት ከምፈቅድ በቀር ብሎ የሚናገረው አካል ሁሉን አዋቂ ካልሆነ እንዴት አብን ሊያውቅ ይችላል? አያችሁ፣ ሁሉን አዋቂነቱን ትቶን የመጣው ምድር ላይ ተብሎ አንድ ሰው እንደዚህ አይነት ነገር ሲናገር ሁሉን አዋቂ ካልሆነ ከኔ በቀር አብን የሚያውቅ የለም ብሎ እንዴት ሊጠይቅ ይችላል? እስቲ ራሳችሁን ጠይቁ። ኦኬ። ስለዚህ እንደው ጌታችን ኢየሱስ ምድር ላይ በነበረ ሰዓት ላይ አምላክነቱን ትቶን የመጣው አምላክነቱን አልተጠቀመም። እነዚህ አትሪቢዩቶቹን ትቶን የመጣው እንደዚህ የሚሉ ነገሮች እንደው ሰው ሰራሽ ትምህርቶች ናቸው። ሰው ሰራሽ ትምህርቶች ይሄ በመጽሐፍ ቅዱስም አባቶችም የማይታወቅ መለኮትነቱን ምድር ላይ በነበረ ሰዓት አልተጠቀመም የሚሉ ሰው ሰራሽ ትምህርቶች። እሺ፣ ሰው ሰራሽ ትምህርቶች። እንደዚህ አይነት ትምህርቶች ከእንደዚህ አይነት ትምህርቶች እግዚአብሔር ይጠብቀን።
ዮሐዲ መቀጠል ትችላለህ። ሜቢ አያይዘ ዮሐዲ አለ አይደል? ፓፓ ይሰማል? አለው እየሰማሁ ነው። ሜቢ አያይዘ እኔ ረዘም ያለ ሰዓት ሳላስበው ወሰድኩ መሰለኝና አያይዘ ሜቢ እንድታነሳው ለማንሳት ካሰብኩ ሀሳብ ጋር አያይዘ እንድታነሳው የምፈልገው ክፍል እንደው ጌታችን ኢየሱስ ክርስቶስ ተአምር ሲሰራ ደጋግሞ ምንድነው በመንፈስ ቅዱስ ስለተቀባ ነው ተአምር ሲሰራ የነበረው እንጂ ዲቪኒቲውን ተጠቅሞ አይደለም የሚል ነገርም ሰምተናል አይደል? እንደዚህ አይነት ነገርም ሰምተናል። እና እሱንም ሐሳብ እስቲ ግረ መንገድን ብታነሳው መልካም ነው ብዬ አስባለሁ። ፓፓ ቀጥል፣ ጎ ሄድ። እሺ እንደውም ከዚህ ልነሳና ክርስቶስ ተአምራትን ምናምን ሲያደርግ የነበረው በመንፈስ ቅዱስ ስለተቀባ እንጂ መለኮት ስለሆነ አይደለም የሚልም ሌላ ራሱ የቻለ መንፍቅና ተነስቷል። ባይዞ እያንዳንዱ ሁልጊዜ እንናገራለን አይደለ? የፕሮቴስታንቶች ትምህርት ስፔሻሊ ይሄ ፕሮቴስታንቶች እሺ ጴንጤዎች ልበለው የጴንጤዎች ትምህርት አብዛኛው ጊዜ ወይም ደግሞ መሰረታዊ ትምህርት ካስተማሩ ሁልጊዜ ምንጭ አላቸው። ምንጫቸው ማን ነው? እስቲ ታች ያላችሁ ጻፉ። ሁልጊዜ ምንጫቸው ከየት ነው? ምንጫቸው ማን ነው? እስቲ መጽሐፍ ቅዱስ እንዳትሉና እንዳታስገርሙ። ሁልጊዜ ጴንጤ የሆነ ትምህርት ከተናገረ እና ያ ትምህርት ደግሞ ስለ ነገረ ሃይማኖት ወይም ደግሞ ነገረ ሃይማኖታዊ ወይም ደግሞ ትምህርታዊ ከሆነ ከጀርባ ሁልጊዜ ምንጭ ምን አላቸው? መናፍቅ የሆነ ምንጭ አለ። የመናፍቃን ምንጭ ሁልጊዜ አላቸው። ኦኬ ይሄ በቃ የሆነ ትምህርት ያስተምሩ ከሆነ መናፍቅ የተሳበ ወይም ደግሞ የተመዘዘ ትምህርት አላቸው። ኢንክሉዲንግ ይሄ ልሳንም ጨምሮ ማለት ነው። እሺ ልሳንም ጨምሮ ከመናፍቃን የተወሰደ ትምህርታቸው እና ይሄንም ቃል ራሱ ቀደም ብለን አላለ አይ መለኮቱን ወይም ደግሞ ይሄ ስልጣን ተሰጠው ሲባል ለመለኮቱ ነው ብለው ነበር። ይሄን ሊትራሊ አርዮሳውያን ያነሱት ጥያቄ ነው። ደግሞ አትናቴዎስ ደግሞ ምላሽ የሰጠበት ነው። በተመሳሳይ መንገድ እነዚህ አርዮሳውያን አሁንም በመንፈስ ቅዱስ ተቀብቶ ነው ልጅም የሆነው ኦኬ ታምራትም የሚያደርገው በመንፈስ ቅዱስ ስለተቀባ እንጂ እሱማ በራሱ ስልጣን የለውም ብለው የሚጠቅሱት በመንፈስ ቅዱስ ተቀባ ኦኬ በደስታ ዘይት ቀባ የሚሉትን ጥቅሶችን ይጠቅሱና ኢሚዲየትሊ ምን ይላሉ? ይኸው አምላክ አይደለም ለማለት ነው የሚጠቅሱት። the same is true። አሁንም ምን እያሉ ነው? አይ በመንፈስ ቅዱስ ስለተቀባ እንጂ መለኮቱማ አይሰራም ማለት ትቶት መጥቷል የሚል ሐሳብ አንስቷል። ቅዱስ አትናቴዎስ ተቀባ የሚለውን ሐሳብ ከምን አንጻር ነው የሚያነሳው? ክርስቶስ ተጠመቀ የምንለው ለምንድን ነው? ክርስቶስ በመጠመቁ የሚያገኘው ጥቅም አለ? ምንድነው የሚያገኘው? ማለት ክርስቶስ በመጠመቁ አሁን በመጠመቃችን እኛ የኃጢአት ስርየት እናገኛለን፣ ልጅነትን እናገኛለን፣ የመንፈስ ቅዱስ ማደሪያዎች እንሆናለን። ክርስቶስ በመጠመቁ እነዚህ ጸጋዎች ያገኛል ወይ ነው? ያገኛል። ቅዱስ አትናቴዎስ እንዲህ ይላል፣ ስለ እነርሱ ራሴን እቀድሳለሁ ብሎ ተናግሯል አይደለም? ክርስቶስ ስለ እነሱ ራሴን እቀድሳለሁ ብሎ ተናግሯል። ቀዳሽ አያስፈልገውም ለክርስቶስ። ሌላ አካል መጥቶ የሚቀድሰው የሚያከብረው አክባሪ የሚሻ አምላክ አይደለም። ስለዚህ ስለ እነርሱ ራሴን እቀድሳለሁ እንዳለ ስለ እኛ የተጠመቀን እኛ ጥሙቃን እንባል ዘንድ ምን ተባል? ክርስቶስ ተጠመቀ። ስለዚህ እኛ